አራዳ ቅዳሜ እንደቀጠለ ነው። አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔን አሁን በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። ቻይና ሀብታም ዋና ስራ አስፈጻሚ ለደሃ ልጃገረድ ፍቅር ይወድቃል በሚሉ ድራማዎች ላይ እገዳ ጣለች። ሀብታም ለደሃ ፍቅር አይወድቅም ነው የዓለም ቋንቋ። አይወድቅም ምክንያቱም አሁን በሶሻል ሚዲያ ላይ ያሉ የቻይና ድራማዎች ያሳያሉ። እሷም የምስኪን ቤተሰብ ልጅ ትሆን ትችላለች ምናምን መንገድ እየጠረገች እሱ ከቪኤት እንዲያይቷት በፍቅሯ ይነደፋል። ሪያሊቲው ላይ የለም። አዝሜ ተከራይቼ ያየሁት ቪኤት ይዤ ያየሁት ያልተነካ ግልግል ያውቃል ባሉ ቤጂንግ የቻይና መንግስት በሀገሪቱ በከፍተኛ ፍጥነት ተወዳጅነት እያገኙ ባሉ አጫጭር ቪዲዮ ድራማዎች ወይም ማይክሮ ድራማስ ላይ ጥብቅ ቁጥጥር ማድረግ መጀመሯን አስታውቃለች ነው። እነዚህ ቪዲዮዎች በቲክቶክ ነው የሚሰሩት። አሁን የረጅም ጊዜ ድራማ አለ ተከታታይ ሚኒ ሲሪየስ አለ ወርዶ አሁን የቲክቶክ ድራማ መጥቷልና ምንድነው አሁን እዚህ ሀገር ደግሞ ይሄ ህግ ወደኛ ሀገር ቢመጣ ማለት ነው እነዚህ የቲክቶክ ድራማዎች ግን አይታል ድራማዎቹ ምናምን አላየዋቸው የሆነች ቆንጂ ልጅ ታክሲ ውስጥ ትገባ ስትል ከስልኳ ውስጥ ይበላሉ ምናምን ስሚ አንቺ እዚህ ሰፈር ጠንቀቅ በይ አሁን አትጩ ይቀበልልሻሉ ምናምን ብሎ ይሄዳል። በዛው ፍቅር ይጀምራሉ። ጨብጦ ብዙ ጊዜ እቺን አቃታለሁ አይታቻት ብዙ ጊዜ አይቻታለሁ። ወራጅ አለ ሲል ዳገቱ ላይ አይቆማሪው። እንግዲህ የቻይና መንግስት እዚህ ድራማ ላይ ቁጥጥር ማድረጉን መጀመሩን አስታውቋል። የቁጥጥሩ ምክንያት የሀገሪቱ የቁጥጥር ባለስልጣናት በተለይም ሀብታም የኩባንያ ባለቤት ለደሃ ልጃገረድ ፍቅር ይወድቃል የሚለው ተደጋጋሚ ጭብጥ ከእውነታው የራቀና ህዝብን የሚያሳስት ነው በማለት አይገር አሰልጥቷቸው ተደጋግሞባቸው በቃ አሁን ተውን ነው። በአማርኛ ፊልም ላይም እንደዛ አይነት ነገር አለ። የሆነ ታች ሰፈር ያለና ላይ ሰፈር ያለ አለ እሷ በሱ ፍቅር ትወድቃለች የለም እንደዚህ። አንተም ሀብታም ነህ መሰለህ አንተም ደብነ አሁን ስወርድ ሰለፍ የለም ሞክሬ አጥቼው እኮ ነው ማለት ጥቁር መስታወት ያለው መኪና ምናምን አካባቢ ብዙ ጊዜ በመኪና በሌላም ነገር በእግሯ ስለምትሄድ ዝቅ ያለ ማህበረሰብ ላይ ያለች ቆንጆ ተጋላጭ ናት ታያለች እና እኔ ያዘኝ በእግሬ እኮ ነው የምሄደው ማንንም አላየኝም። አንተ እኮ ቆንጆ አይደለህ ነው ወይስ እዛ ነው ከሆነ ወይ ቁርጤን ንገሩኛ። ናሆሜ በነገራችን ላይ በጣም ከፍተኛ ገቢ ካላቸው ኢትዮጵያ መካከል አንዱ ነው የሚሆነው አዝሜ አከራይ እኮ ያለው ይቅርታ እሺ ህዝብን የሚያሳስት ነገር በማለት እንግዲህ በክፉኛ ተችተውታል። እንደዚህ ያሉት ትርክቶች በተመልካቾች ዘንድ ስለ ስኬትና ስለ ትዳር የተሳሳተ ግንዛቤና ያልተገባ ምኞትን ይፈጥራሉ ሲሉ ባለስልጣናቱ ገልጸዋል። ገባ ሐሳቡ አዝሜ ያው ድራማ ሙሉ የኪነ ጥበብ ስራ ያለውን ጉልበት እናውቃለን። ሶሳይቲን ሐሳብ የመቀየርና ሁሉ ጊዜ እንደዚህ አንዲት የታችኛው ቤተሰብ ያለች ልጅ ሀብታሙን ላይ በመኪና ያለፈ ሲያገኛት ሲደጋገም ልጆች ሰርተው ሀብታም ከመሆን ይልቅ ዝም ብሎ ቦሌ ላይ ወክ ማድረግን ይመርጣል። እንደዛ እንዳይሆን ነው ጎጣ አዩ በዚህ በኩል ደግሞ ነው ያላየሁት ማየህ ግን የላቀጣ ስታሳይ ናሁም እኮ እንደ ልጅነት አይደለም በጣም በሳል አሁን ለኔም ራሱ ትልቅ ትምህርት እየሰጠኝ ነው። ተዋዝሜ አሁን ፉገራን ሊዘረጥጠኝ ከፍ ያደርገኛል። የመንግስት ፍላጎት እንግዲህ የኪነ ጥበብ ባለሙያዎችና ይዘት ፈጣሪዎች ወይም ኮንተንት ክሬተርስ ትኩረታቸውን ከእንዲህ አይነት ተደጋጋሚ የቅዠት ትረካዎች በማውጣት በእውነተኛ የሰው ልጅ ህይወት ላይ ያተኩሩ። በቃ ደሃና ሀብታም አይጋባም ሬር ነው እያለ ያለው ቻይና መንግስት። እንግዲህ እውነተኛ ህይወት ላይ ያተኮሩ ምክንያታዊ የሆኑና የተለያዩ ይዘት ያላቸውን ታሪኮች እንዲሰሩ መመሪያ ተሰጥቷል ነው የተባለው። እውነት ነው። የኪነ ጥበብ የጋዱ ዓለም ነጸብራቅ ነው እስከተባለ ድረስ መሬት ላይ ያለውን ስሩልን። አሁን መልስ አልመልስ ብሎ ሲጨቃጨቁ ያለውን ስሩልን። ታሪፍ ዝም ብሎ ከ3 ሰዓት በኋላ ሲጨምር ያለውን ስሩልን። ጎበዝ ታክስ ታርም ነው። እውነት ነው። መከራ እየነቁ ባትሪዋ ላይ ተቀምጠን ሙቀቱ ተቀመጫችንን እስከሚጠብሰው አንዳንዴ ከዛ የወረደ ሰው እኮ ሰሜን ተራሮች ላይ ያለውን ጭላዳ ነው የሚመስለው።
እንግዲህ የተመልካቾች ምላሽም ያው ዘውጉ በአሁኑ ወቅት ብዙዎችን ከእለት ተዕለት ጫና ለማዝናናት ባለው አቅም ከፍተኛ ተወዳጅነት ቢኖሩም ባለስልጣናቱ ግን ጊዜያዊ መዝናኛው ከሚያስከትለው ማህበራዊ ተጽዕኖ ይልቅ ለትውልዱ የሚቀርበው እውነተኛ እሴት ይቀድማል የሚል አቋም ይዘዋል። በእውነት ይሄ በጣም ደስ ይላል። የቻይና መንግስት ትክክል ነው። ለትውልድ ካሰብክ ለትውልድ ካሰብክ እንደዛ ነው መሆን ያለበት። ግን ባለስልጣናት በእንደዚህ አይነት ነገር አይወድቁም የሚለውን ሙሉ ለሙሉ እንት ማለት አያስቀሩም። ሊሆን እኮ ይችላል ከመቶ እንደ 10% ሊያጋጥም ይችላል። ግን ሁሉም ኮንተንት እንደዛ ሲሆን ለእይታ ተብሎ ወጣቶች አስተሳሰብ ይቀየራል። እኔ ከዚህ ዜና በኋላ ነው የተቀየርኩት እንጂ አዝሙ የቦሌው ጎዳና የኩሽር። ወደ ቀጣይ ዜና ስናልፍ በጨለማ የሚያበሩት ፋሽን ተከታይ ዶሮዎች ዓለምን እያነጋገሩ ይገኛሉ ይላል። እንዴት በጨለማ ፋሽን ተከታይ ዶሮ ፋሽን በጣም ነው የሚያምሩት። አለባበሳቸው ምናምን ደስ ይላል። የቻይና ገበሬ እንግዲህ የሚገርም መላ ዘይዶ ዓለምን አስገርሟል። እንዴ በአቋማቸው አይተ እንድትገዛ ነው ወይስ ምንድነው? አሁን ልነግርህ ነው። ሞዴሊስት ናቸው። በጣም እንደነሱ አይነት ዶሮ የለም። አርደህ ራሱ አትበላቸው። ምን እንትን ራሱ ድፍረቱ አይኖርህም። በገጠሪቱ ቻይና የሚኖር አንድ ገበሬ ለዶሮዎቹ ደህንነት ሲባል የፈጠረው ዘዴ ለሚያየው ሰው ሁሉ ፈገግታን የሚጭር ቢሆንም ውጤቱ ግን እጅግ አስገራሚ ሆኗል እየተባለ ነው። ገበሬው ዶሮዎቹ በምሽት በአዳኝ እንስሳት እንዳይበሉና በመንገድ ላይ በሚያልፉ መኪናዎች እንዳይገጩ በማሰብ ብርሃን የሚያንጸባርቁ ትናንሽ ጅሌዎችን ወይም ደግሞ ሪፍሌክተር ወይም ደግሞ ሪፍሌክቲቭ ቬስትስ ይባላል። አንጸባራቂ የሚለበሰው ሪፍሌክሽን አልብሷቸዋል። ይህ በእጅ ስራ የተሰራ የሚመስል ቀላል መላ ነው። ነገር ግን ምሽት ላይ ዶሮዎቹ ሲንቀሳቀሱ ልክ እንደ ትናንሽ የሚንቀሳቀሱ ፋኖሶች እንዲታዩ አድርጓቸዋል ነው የሚባለው። ለዚህ ገበሬ ግን አሁን የሚያበራ የሚያንጸባርቅ ነገር እንግዲህ አስብ። ዶሮ ሲጀመር 12 ሰዓት ከሆነ በኋላ ወደ ቤቷ ናትኛ ሀገር። እዛ ግን ጭራሽ ዜብራ ምናምን ሁሉ ያቋርጣሉ ሌሊት ላይ። ምን ይሰራሉ በማታ ግን? እንግዲህ ያው ቀለብ ፍለጋ ሊሆን ይችላል፣ አይታወቅም። የያገሩ ልክ ነህ እኮ ዶሮ 12 ሲል ወደ ቤቱ ነው። አዎ አንጸባራቂ አድርጎ ደግሞ እንደገና ስለኛ ሀገር ሌባ አሁን ይመቸዋል። እንደውም ጭራሽ ዶሮ እኮ እየተሽለኮለኮች ትሄዳለች። ግን የሚያበሩ ዶሮች አሉ ከተባለ መብራቱ ነው የሚመራው ሌባው። እሱን አንተ ታውቃለህ። በማህበራዊ ሚዲያ ላይ የተሰራጨው የዶሮዎቹ ምስል የሚበሩት መንጋዎች በሚል ቅጽል ስም በብዙዎች ዘንድ ተወዳጅነትን አትርፏል። ብዙዎቻችን ለዶሮዎች ያንን የሚያንጸባርቅ ነገር ወይም ጂሌ ብለን ብንገረምም ነገሩ ግን በዓለም ገበያ የታወቀና ከ15 እስከ $20 የሚሸጥ የዶሮዎች መከላከያ አልባስ ነው። ዶሮዋ ስንት ዶላር ነው? ዶሮ ግን ለብዙ ዶሮዎች እነዛ ሲሸጡ ለሌላ ዶሮም ያስቀመጡት ይመስለኛል እንጂ እንዴ $20 አውጥተህ ለዶሮዋ ያንን አንጸባራቂ ገዝተህ አይመጣው። እንዴት ነው? በጠፋ ይሻላል እንዴ ለፈረሴም አልገዛ ግላስ እንደዚህ አይነት በ$20። አንዳንዴ ለችግሮቻችን የምናገኘው መፍትሄ እንግዳ ሊመስል ይችላል። ነገር ግን እንደዚህ ገበሬ መላ ከተገኘለት የዶሮዎችን ሕይወት ከመታደግ ባለፈ ለብዙዎችም ሰዎች የደስታ ምንጭ መሆን ችሏል ነው የተባለው። ስለዚህ እኮ አዝሜ አሁን እነዚህ አንጸባራቂ የተደረገላቸው ሴት ዶሮዎች እንቁላል ሲሰጡ ራሳቸው እንዳልተበላሸ እንዲያይቶ ምናምን ነው በመብራቷ ከሰለጠኑ አይቀር። ኦኬ አይመስልም? አንተ ብዙ እንትንም ግን ሊኖር ይችላል አይደል? አገልግሎት እዛው ወገቧ ላይ ተው አንቺ ምንድን ነው የወለድሽው? እንደገና ደግሞ ወይኔ አንቺ እኮ ያረግሽው አንጸባራቂ በጣም ነው የሚያምረው ምናምን አረንጓዴ ቢጫ ቀይ ምናምን እንትን ይፈነጥቃል ምናምን ተብሎ እንደገና ለእንትንም እኮ በጣም እንትን የሚሉ ቆንጆ ይፈቃቀዱበት። እንዴት ነው ያበራሽው? ናላት ወንዱ ዶሮ እኔ የምለው አውሬ ማለት አውሬ አያየውም እንዴ ዶሮ መሆኑን? አንጸባራቂ ሲያይ ተራ አስከባሪ መስሎት ይዘዋል። ዶሮ አረ እንደውም ታሳያቸዋለህ። እንደውም በስነ ስርዓት ነው የሚታየው ብዬ ነው የማስበው። እንዴ ዶሮ እኮ በተፈጥሮ ደግሞ ራሷን የቻለ የመደበቂያ ጥበብ አላት። ያንን ጥበብ ነው ያሳጣት ሰው። አንተ ፈረንጅ ግን ጅል ነው መሰለ። አንዳንድ ቻይና ናቸው ያው ነው ከነጣ ነው ነገሩ። በቃ ቻይኖች አይደሉ? በዚህ አንጸባራቂ ሸለመጥማጡ አይቶ ይመጣል። ሸለመጥማጡንም ይበሉታል ቻይናዎች። ደም ያልተነገረው ዜና ነው። ይበሉታል ለቻይና አይ ጀግና።
ወደ ቀጣይ ዜና ስናልፍ በኔዘርላንድስ በ3D የታተመ መንጋጋ የመግጠም አስደናቂ የሕክምና ስኬት ተመዘገበ። ገብቶሃል? መንጋጋ በ3D ፕሪንት ተደርጎ ተገጠመ ነው። ይሰራል ነው ያኝካል። አምስተርዳም በኔዘርላንድስ የሚገኙ የቀዶ ጥገና ስፔሻሊስቶች የ83 ዓመት አዛውንትን ሙሉ የታችኛውን የመንጋጋ ክፍል በ3D ፕሪንተር በተሰራ ሰው ሰራሽ አካል በመትከል አዲስ የሕክምና ታሪክ ሰርተዋል ነው የተባለው። ግን አጨብጭበናል በእውነት። አሁን እኮ ምንድነው በቃ እድሜ ገፍቶም እስክትሞት ድረስ ታኝካለ ነው የኔዘርላንዶች ሀሳብ። አሁን እውነት ይሰራል ግን እንትኑ እንደውም ከበፊቱ የሚብስ ይመስለኛል። ሰው ሰራሽ አይዝልማ። አይተሃል? ኧረ ጥሩ ነው በጣም። የቴክኖሎጂ ውጤት እንግዲህ ይህ ሰው ሰራሽ መንጋጋ የተሰራው ከቲታኒየም ማዕድን ሲሆን ቲታኒየምን አውቀዋለሁ። ታውቀዋለህ? አብሮ ተምሯል ነው። የታካሚዎችን የፊት ቅርጽና አወቃቀር በትክክለኛው መንገድ ተከትሎ እንዲገጠም ተደርጎ በልዩ ሁኔታ የተዘጋጀ ነው የተባለው። አዛውንቷ በመንጋጋቸው ላይ በደረሰባቸው ከፍተኛ ኢንፌክሽን ምክንያት ቀደም ሲል የነበራቸውን መንጋጋ ለማጣት ተገደው ነበር። እኔም መንጋጋ እስኪያጣም ናይት ኢንፌክሽን ነው፣ በጣም ይራገሙ ነበር ማለት ነው። የሚያዘው ጥርስ እርግማን ጥርስ ያረግፋል። አዎ በጣም አፍን ስትከፍት እኮ ሄደህ ይዝላል። አንተ ከያት ጋር ስላደክ በደንብ አይ በነገራችን ላይ 80ዎቹ እና 90ዎቹ ላይ አመታት ውስጥ ሲገባ እኮ ያው ኖርማሊ ጥርስ ይነቀላል እና ይወልቃል። ወደ ልጅነት ነው የምትመለሰው። ወደ ልጅነት ጥርስ ይገጠምልሃል፣ ዳይፐር ይገዛልሃል። እንደዛ ነው የሚሄደው። እንደገና እንደ ልጅ ነው የሚሆነው እኮ ነው። ልጅነት የናፈቀኝ ይመጣል አይቀር። የሚደብረው እኮ ትልቅ ሰው ሆነ ነው። ትልቅ ሰው ረዝመ ምናምን ከባድ ነው። እና እነዛ ሰዎች አሁን ተገጠመላቸው ነው። አዎ መንጋጋው ተርሚኔተር ሆኑ ነው። አሁን እሳቸው ላይ መንጋ ጭላውትን ነው ማውልቆ አትልም። ሲጀምር ትልቅ ሰው እንደዛ ይባላል አትልም። ይገጠማል ነው የሚሉ። እንግዲህ እኛ አዛውንት በህመም ምክንያት መንጋጋቸው ቢጎዳም ይህ አዲስ ቴክኖሎጂ መፍትሄ ሆኗቸዋል የተባለው ያው ፈጣን ማገገም እንደ ሐኪሞቹ ገለጻ ቀዶ ጥገናው ከተከናወነ ከአጭር ጊዜ በኋላ ታካሚዋ እንደ መናገርና ምግብ የመዋጥ ያሉ መሰረታዊ ተግባራትን ማከናወን ችለዋል የተባለው። ከዋጥክ በኋላ ምን ትፈልጋለህ? በጣም ያስደንቅ ነገር ነው። እኔ አሁን ለሰዎች ይሄ ትልቅ የምስራች ነው። እና በተለይ ደግሞ ሰሞኑን ኤምኤምኤ ፋይት አልነበር ኢትዮጵያ ውስጥ? በቃ ሰበር ዜና በቃ ግቡ መንጋጭላ ይውለቅ ከዛ 1 ሚሊዮን ወስደህ በዚህ ታከባል። ይህ የሰው ሰራሽ አካሉ ከሰውነታቸው ጋር በፍጥነት መላመድን አሳይቷል ተብሏል። ተዋሃደ ወዲያውኑ። የዘመናዊ ሕክምና ተስፋ የስኬት በዘመናዊ ሕክምና ዘርፍ የቴክኖሎጂ ውጤቶችና ለአንዳንዶች ታካሚዎች ተለይተው የሚዘጋጁ ፐርሰናላይዝድ ሜዲሲን ፕሮናንሴሽን ነው ያ እነዚህ ሕክምናዎች ምን ያህል ውጤታማ የሆኑ መምጣታቸውን የሚያሳይ ትልቅ እምርታ ሆኖ ተወስዷል ነው። ያው ተመስገን ነው እንግዲህ። ኧረ በጣም በእውነት ደግሞ ባል ሚስትን አሁንም ማስገጥምልሻለሁ ብላ አውልቃሉ። መንጋጭ ትዳፈራለህ። አንዳንድ ውድ ነው በጣም። አራዳ ዜና የሳምንቱ ይሄን ይመስል ነበረ። ሰላምና ፍቅር ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።